እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎልጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። አዲስ አበባ ላይ በጉጉት ሲጠበቅ የነበረው ታላቅ የሪል ስቴት ኤክስፖ እነሆ ሊጀመር ነው። በመሃል ለገሃር ግንባታቸው 80% የደረሱ አፓርታማዎችን በ5% ቅድሚያ ክፍያ ብቻ ተዋውለው በ1 ዓመትና በ3 ዓመት የሚረከቡትን ዘመናዊ ቤቶች ከጊፍት ሪል ስቴት የግሉ ያድርጉ። በዕለቱ ለሚመጡ ደንበኞች እስከ 20% የሚደርስ ልዩ ቅናሽ እንዲሁም ለእያንዳንዱ ቤት 45% የባንክ ብድር ያመቻቸን ሲሆን በተጨማሪም በተመረጡ ቦታዎች ሲኤምሲ 22 ተክለ ሃይማኖት፣ ቦሌ አትላስ እንዲሁም አያት ይዘንላችሁ መተናል። አሁኑኑ ይደውሉ በ0970 62 0000። ጊፍት ሪል ስቴት ማህበረሰብን እንገነባለን። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ቬንዙዌላም የመንግስታቱ ድርጅት ጸጥታው ጥበቃ ምክር ቤት አሜሪካንን እንዲያስታግስላት መጠየቋ ተነገረ። ፕሬዝዳንት ትራምፕ ከቬንዙዌላ በሚወጡና በሚገቡ የነዳጅ መርከቦች ላይ እገዳ እንዲጣል ማዘዛቸውን ተከትሎ ቬንዙዌላም ለመንግስታቱ ድርጅት አቤት ማለቷ ተሰምቷል። የጦርነት ጉሰማ ባለው የአሜሪካ እርምጃ ላይ ለመነጋገር አስቸኳይ ስብሰባ እንዲጠራ ምክር ቤቱን ጠይቋል። የቬንዙዌላ መንግስት የውጭ አሸባሪ ድርጅት ተብሎ መፈረጁን የገለጹት ፕሬዝዳንት ትራምፕ የአሜሪካንን ሀብቶች በመስረቅ በሽብር ድርጊት፣ ባደንዛዥ ዕፅና በሰዎች ህገወጥ ዝውውር ሲፈጽም ቆይቷል ሲሉ ወንጅለዋል። እናም አሁን ከቬንዙዌላ በሚወጡና በሚገቡ ነዳጅ ጫኝ መርከቦች እገዳ እንዲጣል ማዘዛቸውን አስታውቀዋል። በደቡብ አሜሪካ ታሪክ ታይቶ ባልታወቀ ሁኔታ በግዙፍ የጦር መርከቦች ቬንዙዌላ መከበቧን በኩራትና በድፍረት የሚናገሩት ፕሬዝዳንቱ የኒኮላስ ማዱሮ መንግስት ነዳጅ በገፍ እየቸበቸበ ወደ ግል ኪሱ ይከታል ሲሉ ከሰዋል። ከፍተኛ የነዳጅ ክምችት ካላቸው ጥቂት የዓለማችን ሀገሮች አንዷ የሆነችው ቬንዙዌላ የትራምፕን ክስ ውድቅ በማድረግ አሜሪካም ሀብቴን ለመስረቅ እየሞከረች ነው በማለት ወቅሳለች። አሜሪካም የእስር ማዘዣና ጠቁሞ ላስያዛቸው የ50 ሚሊዮን ዶላር ሽልማት ያወጣችባቸው የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ስልጣን እንዲለቁ ለዓመታት ግፊት ስታደርግ ቆይታለች። ትራምፕ ለሁለተኛ ጊዜ ስልጣን ከያዙ በኋላ ግን ከፍተኛ ወታደራዊ ኃይል በቬንዙዌላ ዙሪያ በማስፈር የማዱሮን አገዛዝ በኃይል ለማስወገድ ቆርጠው የተነሱ መስለዋል። በየጊዜው አደንዛዥ ዕፅ ያመላልሳሉ ባሏቸው መርከቦች ላይ ጥቃት እየፈጸሙ በርካታ ሰዎች ሲገድሉ፣ ባለፈው ሳምንት አንድ ነዳጅ የጫነች የቬንዙዌላን መርከብ መያዛቸው ይታወሳል። ትራምፕ አሁን የቬንዙዌላን የባህርና የአየር ክልል ዘግተው በቅርብ ርቀት ወጪና ገቢውን በመቆጣጠር ላይ ይገኛሉ። አሁን በአሜሪካና ቬንዙዌላ መካከል የቀረ ካለ በይፋም ቃታ መሳብ ብቻ ነው ይላሉ ታዛቢዎች። በርካታም የአሜሪካ ምክር ቤት አባላት አሜሪካም ለዚያውም ከቅርብ ጎረቤት ሀገር ጋር ጦርነት መቅጠም የለባትም፣ ብዙ ዋጋም ያስከፍላል በማለት እያስጠነቀቁ ናቸው። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የአውሮፓን መሪዎች ናቁ፣
ፑቲን የአሜሪካ የሰላም ዕቅድ እንዳይሳካም እንቅፋት ሆነዋል ያሏቸውን የምዕራብ አውሮፓን መሪዎች የማይረቡ በማለት ዘልፈዋቸዋል። ሞስኮ በተካሄደ የመከላከያ ስብሰባ ላይ ፑቲን ባሰሙት ንግግር መሪዎቹ የሩሲያን መፍረስ የሚፈልጉ የትራምፕ የሰላም ዕቅድ እንዳይሳካም እንቅፋት የፈጠሩ ናቸው ብለዋል። እናም ዩክሬንም ሆነች የአውሮፓ መሪዎች በሰላም ዕቅዱ ላይ ተጨባጭ ውጤት እንዲመጣ ካላደረጉ ዩክሬን ውስጥ ታሪካዊ ያሏቸውን የሩሲያን መሬቶች በኃይል ነፃ እንደሚያወጡ ዝተዋል። የትራምፕ ስድብና ዘለፋ ያነጣጠረባቸው የብሪታንያም፣ የፈረንሳይ፣ የጀርመንና ራሳቸው የዩክሬን መሪዎች ሰሞኑን ተደጋጋሚ ስብሰባ ጠርተው በተለይ ዩክሬን አስተማማኝ የደህንነት ዋስትና ካላገኘች መሬቶች እንዳትለቅ ወይም ደግሞ መሬቶቿን እንዳትለቅ መምከራቸው ይታወሳል። ትራምፕም በጉዳዩ ላይ እንደ ፑቲን ተመሳሳይ ዘለፋ በመሪዎቹ ላይ ከሰነዘሩ በኋላ ለዩክሬን አስተማማኝ የደህንነት ዋስትና እንደሚሰጡ ቃል ገብተዋል። ኪየቭ የኔቶ አባል የመሆን ዕቅዷን ከሰረዘች ማለት ነው። በእጇ የሚገኙና የወጡ መሬቶችን ለሩሲያ ለማስረከብ በሰላም ዕቅዱ የተካተተው ነጥብ ግን አሁንም አወዛጋቢ እንደሆነም ቀጥሏል። ዜሌንስኪ በሌላ በኩል አውሮፓ እንዳይንቀሳቀስ አግዶ ያቆየውን የሩሲያን ገንዘብ ለዩክሬን በማዞር ሞስኮ ላይ ጫና እንዲያሳድሩ ጠይቀዋል። በዚያው የሩሲያም የማይንቀሳቀስ ሀብት ላይ የሚመክር ወሳኝ ስብሰባም በዛሬው ዕለት መካሄዱን አስመልክተው በሰጡት ቃል ሩሲያም ጦርነቱን ለመቀጠል ያላትን ፍላጎት በማጨናገፍ ተስፋ እንድትቆርጥ ማድረግ ይገባል ብለዋል። በተያያዘ ዜናም የቼልሲ ክለብ የቀድሞ ባለቤት የሩሲያ ቢሊዮነር ሮማን አብራሞቪች ለዩክሬን ጦርነት ሰለባዎች ተገቢውን ክፍያ እንዲፈጽሙ አለዚያ ፍርድ ቤት እንደሚቆሙ የብሪታንያ ጠቅላይ ሚኒስትር ኪር ስታርመር አስጠንቅቀዋል። አብራሞቪች ከቼልሲ ክለብ ሽያጭ ያገኙትን ከ3 ቢሊዮን ዶላር በላይ ትርፍ በዩክሬን ጦርነት ለተጎዱ ዜጎች ለመስጠት በ2022 ቃል መግባታቸው ይነገራል። ሆኖም ገንዘቡን እነማን ይጠቀሙ በሚለው ላይ ውዝግብ በመነሳቱ ሳይለቀቅ ቆይቷል። የብሪታንያ መንግሥት ገንዘቡ ለሰብአዊ እርዳታ እንዲውል የሚፈልግ ሲሆን አብራሞቪች ደግሞ ለሁሉም የጦርነቱ ሰለባዎች መከፋፈል አለበት ይላሉ። ሩሲያም ተጠቃሚ እንድትሆን። ብሪታንያም ጦርነቱ መጀመሩን ተከትሎ አብራሞቪች ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር በነበራቸው ቀረቤታ የተነሳ የክለቡ ሽያጭ እንዳይንቀሳቀስ ብታግድም በሕጉ ግን ገንዘቡ አሁንም ድረስ የአብራሞቪች ወይም ደግሞ በእርሳቸው ስም ይገኛል። እናም አሁን የብሪታንያ ጠቅላይ ሚኒስትር ኪር ስታርመር አብራሞቪች 2.5 ቢሊዮን ፓውንድ ወይም ከ3 ቢሊዮን ዶላር በላይ የክለቡን ሽያጭ ገንዘብ ለዩክሬን መልሶ መቋቋሚያ እንዲሰጡ አለዚያ ፍርድ ቤት እንደሚቆሙ አስጠንቅቀዋል። የሮማን አብራሞቪች ተወካዮች ግን ምላሽ ከመስጠት ተቆጥበዋል። ጠቅላይ ሚኒስትሩ ትላንት ለፓርላማቸው ባደረጉት ንግግር ገንዘቡን ለማስተላለፍ የሚያስችል ፈቃድ የወጣ ቢሆንም የቱጃሩ ፈቃድ እንደሚያስፈልግ ገልጸዋል። እናም መልእክቱ ግልጽ ነው፣ ሰዓቱ መቁጠር ጀምረዋል በማለት አስጠንቅቀዋል። በጦርነቱ ለተጎዱ የዩክሬን ዜጎች እንዲሰጥ አብራሞቪች የገቡትን ቃል እንዲያከብሩና ክፍያ እንዲፈጽሙ ብለዋል ጠቅላይ ሚኒስትሩ። ከሩሲያ ነዳጅና ጋዝ ሽያጭ ከፍተኛ ሀብት በመሰብሰብ ቢሊዮነር እንደሆኑ የሚነገርላቸው አብራሞቪች ሩሲያም የዩክሬንን ወይም ደግሞ ዩክሬንን መውረሯን ተከትሎ ቼልሲን ለመሸጥ የሚያስችል ልዩ ፈቃድ ማግኘታቸው ይታወሳል። አሁን የብሪታንያ መንግሥት በጉዳዩ ላይ ሕጋዊ እርምጃ መውሰድ ከመጀመሩ በፊት አብራሞቪች ምላሽ ለመስጠት የ3 ወራት ጊዜ ተቀምጦላቸዋል። የሚያከማቸውን ሕሙማን ሆን ብሎ መርዝ እየሰጠ ገድሏል የተባለ የፈረንሳይ ሐኪም ዕድሜ ልክ እስር ተፈረደበት። ዶክተር ዴዝ የሚል ቅጽል የወጣለት ይኸው የ53 ዓመት ማደንዘዣ ሰጪ ሐኪም 30 የሚደርሱ ሕሙማንን በተለያየ ጊዜ ሲመርዝ ከእነዚያ ውስጥ 12ቱ ሞተዋል ነው የተባለው። በደም ስር በሚሰጥ ጠብታ ውስጥ የልብ ድካምና የደም መፍሰስ የሚያስከትሉ ኬሚካሎችን እየጨመረ ለሕሙማኑ እንደሰጣቸው ተነግሯል። ፍሬድሪክ ፒሸር የተባለው ይሄው ሐኪም መርዞ ከገደላቸው ሕሙማን መካከል በዕድሜ አነስተኛው የ4 ዓመት ልጅ ሲሆን በቶንሲል ቀዶ ጥገና ወቅት የልብ ድካም አጋጥሞት ከዚህ ዓለም በሞት ተለይቷል። በዕድሜ ትልቁ ደግሞ የ89 ዓመት አዛውንት መሆናቸው ተመልክቷል። በፈረንሳይ ምስራቃዊ ከተማ ለ4 ወራት የቆየው የክስ ሂደት
ሰውየውን የዕድሜ ልክ እስራት በማከናነብ ተጠናቋል። የስቃይና ቅዠት ማብቂያ ብላለች ከኬሚካል የተረፈች ፈረንሳዊ ሳንድራ ሲማርድ። ሌላው ታካሚ ዢን ክላውዲ ጋንደን ግልግል አሁን ገናን ፈታ ብለን እናከብራለን ሲል በፍርድ ቤቱ ውሳኔ የተሰማውን እፎይታም ገልጧል። ካርቱምና ሌሎች የሱዳን ትላልቅ ከተሞች በጨለማ መዋጣቸው ተነገረ። የሀገሪቱ ግዙፍ ኤሌክትሪክ ማመንጫ ጣቢያዎች በድሮን መመታታቸውን ተከትሎ ካርቱምና ሌሎች ግዙፍ ከተሞች ለጨለማ መዳረጋቸው ተነግሯል። በሱዳን ጦር ቁጥጥር ስር በሚገኘው ምስራቃዊ ናይል ግዛት የኤሌክትሪክ ማሰራጫ ጣቢያዎች በእሳት ሲጋዩ መታየታቸውን ዘገቦች አመልክተዋል። 3 ዓመት ገደማ ባስቆጠረው የሱዳን የእርስ በርስ ጦርነት ከሰው እልቂትና መፈናቀል በተጨማሪ በመሠረተ ልማቶች ላይ ከፍተኛ ውድመት መድረሱ ይነገራል። በአሁኑ የድሮን ጥቃት በሀገሪቱ ዋነኛም የኤሌክትሪክ አቅራቢ የሆነው አልሙቅሪን የኃይል ማመንጫ ኢላማ መደረጉ ለትላልቅ ከተሞች ጨለማ መልበስ ምክንያት ነው ተብሏል። የሎስ አንጀለስ አቃቤ ሕግ የሆሊውድ ዳይሬክተርና ተዋናይ ወላጆቹን በመግደል ተጠርጥሮ በተያያዘ ልጃቸው ላይ ክስ መሰረተ። ታዋቂው የፊልም ዳይሬክተርና ተዋናይ ሮብ ራይነርና ባለቤቱ ባለፈው እሁድ በመኖሪያ ቤታቸው ሞተው መገኘታቸው ይታወቃል። ፖሊስ ምርመራ መጀመሩን ተከትሎ የሟቾቹን ወንድ ልጅ ኒክ ራይነርን በጥርጣሬ ይዞ ያሰረ ሲሆን አሁን በይፋ ክስ ተመስርቶበታል። የ32 ዓመቱ ኒክ ራይነር 2 የመጀመሪያ ደረጃ የግድያ ወንጀል ክሶች ሲቀርቡበት ወላጆቹን ለመግደል አደገኛ ስለት ተጠቅሟል የሚል ክስም ተካቶበታል። ጥፋተኛ ሆኖ ከተገኘም የዕድሜ ልክ እስር አሊያም የሞት ፍርድ ይጠብቀዋል ነው የተባለው። የ78 ዓመቱ ሮብ ራይነር ስታንድ ባይ ሚ እና ኤ ፊው ጉድ ሜን የተባሉትን ጨምሮ በዓለም ላይ የታወቁ በርካታ ፊልሞች በማዘጋጀት ትልቅ አድናቆት አግኝቷል። ይህ አዋዜ ነው። በጋዜጠኛና የመድረክ መሪ ወንደሰን ከበደ የተዘጋጀው የመድረክ ማስታወሻ መጽሐፍ ባለፈው ግንቦት ወር እዚህ በኢትዮጵያ አዲስ አበባ በሂልተን ሆቴል የሀገራችን እንቁ የኪነ ጥበብ ባለሙያዎች በተገኙበት በታላቅ ድምቀት መከበሩ አይዘነጋም፣ ይታወሳል። አሁን ደግሞ በቨርጂኒያ ወተርፎርድ ኢቨንት ሴንተር በታንክስ ጊቪንግ ዊከንድ እሁድ ኖቬምበር 30 2025 ከቀኑ 3 ፒኤም ጀምሮ በርካታ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት በታላቅ ድምቀት ይከበራል። ሁላችሁም በዝግጅቱ ላይ እንድትገኙ ተጋብዛችኋል። ጠሪ አክባሪ ነው። አዘጋጅ ወንደሰን ከበደ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና